መንፈስ ቅዱስ ጋር ያላችሁ ፌሎሺፕ እጅግ በጣም ስር የሰደደ እንዲሆን ጸልያለሁ። እጅግ በጣም ስር የሰደደ እንዲሆን ጸልያለሁ። እጅግ በጣም ስር የሰደደ እንዲሆን ጸልያለሁ። አሁን ከመንፈስ ቅዱስ ጋር በምን አይነት መንገድ ፍሎ ማድረግ እንዳለባችሁ፣ እንዴት እሱ ጋር ህብረት ማድረግ እንዳለባችሁ ነው ማወራችሁ። ክብር ለኢየሱስ ይሁን። ለመጸለይ የሚረዳችሁ 11 ነጥብ ተማራችሁ፣ 11 ነጥብም አይጠቅማችሁ። ለመጸለይ ማድረግ ያለባችሁ ነገር መጸለይ ነው። ከኔ ጋር ናችሁ? የጸሎት ጥቅሞች የሚል መጽሐፍ አይደለም እንድትጸልይ የሚያረግ መጸለይ ነው። የጸሎት ጥቅሞች የሚል ትምህርት አይጠቅምም አላልኩም። ለመጸለይ ምንድነው ማድረግ ያለብህ? ሄሎ፣ ለመጸለይ ምንድነው የሚያስፈልግህ? መጸለይ። መንፈስ ቅዱስ ጋር ያለ ምን በደንብ ስሙ። ብዙ ጊዜ ከመንፈስ ቅዱስ ጋር ባለን ፌሎሺፕ ውስጥ በእግዚአብሔር ፊት ይዘን የምንቀርባቸው ጥያቄዎች ብቻ በቂ መስለው ይሰሙናል። በእግዚአብሔር ፊት ይዘን የምንቀርባቸው ጥያቄዎች በቂ መስለው ይሰሙናል እና እነዛ ጥያቄዎች 2 ሰዓት እንድንጸልይ ካደረጉን 2 ሰዓት ሙሉ ከመንፈስ ቅዱስ ጋር ስዊት የሆነ ታይም፣ ጣፋጭ የሆነ ታይም ያሳለፍን መስሎ ይሰማናል። ቢኮዝ ሁሉ ጊዜ ከመንፈስ ቅዱስ ጋር ባላችሁ ህብረት ውስጥ መጀመሪያ ትዝ የሚላችሁ ነገር የምትጠይቁት ጥያቄ ነው። የሚኖራችሁ የጸሎት ምንድነው? ርዕስ። የጸሎት ርዕስ ከሌላችሁ ከመንፈስ ቅዱስ ጋር ያላችሁ ፌሎሺፕ ጥያቄ ምልክት ውስጥ ነው የሚገባው። ሶ ኦልዌይስ ከሱ ጋር ላላችሁ ፌሎሺፕ ምንድነው የምትፈልጉት? ርዕስ። በጌታ አዲስ በነበርኩበት ታይም ጌታ ኢየሱስን ገና በተቀበልኩበት ታይም ጸለይኩ ለመባል አላርም ጸሎት የጀመርኩበትን ሰዓት አየውና የማቆምበትን ሰዓት አየዋለሁ። አንዳንዴ 10 ሰዓት ይሆናል፣ አንዳንዴ 11 ሰዓት ይሆናል፣ አንዳንዴ 12 ሰዓት ይሆናል እና ሳምታይምስ ጸልዬ የጸሎት ርዕስ ያልቅብኝና የጸሎት ርዕስ ፍለጋ በየቸርቹ ቋተናለሁ 12ኛ ሰዓት ለመጨመር። ቢኮዝ የጸሎት ርዕስ ከሌለኝ ከሱ ጋር ፌሎ ማድረግ የምችል አይመስለኝም። ሄሎ፣ አንድ ሰው የጸሎት ርዕስ ሳይኖረው መጸለይ ከቻለ ያ ሰው ከመንፈስ ቅዱስ ጋር ጥልቅ ህብረት አለው ማለት ነው። አንድ ሰው የፕሬየር ሪኩዌስት ሳይኖረው ፕሬ ማድረግ ከቻለ ከመንፈስ ቅዱስ ጋር የጠበቀ ህብረት አለው። ምን ማለት እንደው ላስረዳችሁ። ቅባት እጅግ በጣም ቅባትን ተርበው 2 ዓመት ሙሉ ፋስቲንግ የያዙ ሰዎች፣ 2 ዓመት ሙሉ በየተራራው የጸለዩ ሰዎች ደሞመንት ቅባት የፈሰሰባቸው ሰዓት የእውነቴን ነው መረግረህ መጸለይ ያቆማሉ። ሄሎ፣ ደሞመንት ቅባቱን ያገኙ ሰዓት በአገልግሎት በእያንዳንዱ ነገር ቢዚ ሆኑና ከዛ በኋላ ምን ያደርጋሉ? መጸለይ ያቆማሉ። ቢኮዝ የሚፈልጉትን አግኝተዋል። 2 ዓመት ሙሉ ጥያቄ ነበረባቸው። ናው የጥያቄያቸውን መልስ ስላገኙ ኔክስት ሌላ የሚጠይቁ ጥያቄ የላቸውም። ሌላ የሚጠይቁ ጥያቄ ስለሌላቸው ጸሎት የሚባል ነገር የላቸውም። 6 ዓመት ሙሉ ስለ ትዳር የጸለየች አንዲት ሴት ሄሎ ደሞመንት ያገባች ሰዓት የጸሎቷን ላይፍ ብትጠይቀው 20 ደቂቃ የምትጸልይበት ታይም የላትም። ቢኮዝ የፕሬየሯን መልስ አግኝታለች። ሄሎ፣ እስኪ አንድ ጥያቄ ልጠይቃችሁ። እንጸልይ ተባለ። የጸሎት ጥያቄያችሁ መኪና ነበር፣ መኪና አገኛችሁ። የጸሎት ጥያቄያችሁ ውስጥ አሜሪካ መሄድ ነበር፣ ቪዛ አገኛችሁ። የጸሎት ጥያቄያችሁ ውስጥ እጅግ ከፍ ያለ ቅባት ነበረ፣ ቅባት አገኛችሁ። የጸሎት ጥያቄያችሁ ውስጥ ከባድ ፋይናንሻል ብሬክ ስሩ ነበር፣ አገኛችሁ። የጠየቃችሁትን በሙሉ አገኛችሁ። ከዛ በኋላ ምን ብላችሁ ነው የምትጸልዩት? ልክ ነኝ? ሁሉም ነገር ከተመለሰልህ በኋላ ምን ብለህ ነው የምትጸልየው? ነቲንግ። ቢኮዝ ፕሬየርን ስታስበው ከሪኩዌስት አንጻር ነው ያሰብከው፣ ከምትጠይቃቸው ምኖች ጥያቄዎች አንጻር። ዳዊት መዝሙር 77 ላይ እንደዚህ ያለ እግዚአብሔር ሆይ አለ ጥያቄ ይዤ ወደ አንተ መጣሁ አሰብኩ። ሳምታይምስ በደንብ ስሙ። ሪኩዌስቶች ሳይኖሩ የጸሎት ጥያቄዎች ሳይኖሩ መጸለይ ከቻልክ አንተ ከመንፈስ ቅዱስ ጋር የጠበቀ ህብረት አለ።
የጸሎት ጥያቄዎች ሳይኖርህ የምትጸልየው ምን ብለህ እንደሆነ ልንገርህ። የጸሎት ጥያቄዎች ሳይኖርህ የምትጸልየው አንተን ነው የምፈልገው ብለህ ነው። ናው ምንም አይነት የፕሬየር ሪኩዌስት የለኝም። መንፈስ ቅዱስ ግን አንተን ናፍቀኸኝ መጥቻለሁ፣ አንተን ልሰማ መጥቻለሁ፣ ፊትህን አፍቆኝ መጥቻለሁ፣ መገኘትህን አፍቆኝ መጥቻለሁ። ዲፕ የሆነ ፌሎሺፕ የሚኖርህ ከሪኩዌስት ያለፈ የፕሬየር ላይፍ ሲኖርህ ነው። ከጥያቄ ያለፈ ምን የፕሬየር ላይፍ። ብዙዎቻችሁ የጸለያችሁት ጸሎት በሙሉ ቢመለስላችሁ ጸሎት የሚባል ስፍራ ላይ አትገኙ። ከኔ ጋር ናችሁ? ብዙዎች ደግሞ ጸሎት ለምን አቆሙ ብትለኝ የጸለዩት ጸሎት ታይም አስጠብቋቸው ዓመታት ወስዶባቸው ስላልተመለሳቸውላቸው ነው። እና እነዛ ሰዎች የጸለዩን ይመስላቸው እየጸለዩ እንዳይመስል ሰምቲንግ ካንተ እንፈልጋለን እያሉት ነው። ከኔ ጋር ናችሁ? አንድ ፐርሰን እናቱ ይላል ስልኩን ስጠኝ እና እዚህ ነው። አንድ ፐርሰን ይሄ ስልክ እኔ ጋር እንዳለ ገባው። ይሄን ስልክ የፈለገ ሰዓት ምንድነው የሚጠይቀኝ? ስልክ እፈልጋለሁ ነው። ስልኩን ሰጠዋለሁ። ኔክስ ኮቱን እፈልጋለሁ ይላል። ኮቱን ሰጠዋለሁ። ብር እፈልጋለሁ ይላል። ብር ሰጠዋለሁ። አሁን እሱ ከኔ ጋር የጠበቀ ህብረት ያለው ነው ይመስለው። እሱ ከኔ ጋር የጠበቀ ምን ያለው ነው ይመስለው ህብረት የሚመስለው ግን እሱ ነው። ደሞመንት የሚፈልገውን ነገር ያሰጠሁት ሰዓት ከኔ ጋር ያለው ፌሎሺፕ ይቆማል። ከእግዚአብሔር ጋር ባለን ፌሎሺፕ ውስጥ እሱ ስለሚርበን ነው እሱ ጋር ፌሎ የምናረገው። ከመንፈስ ቅዱስ ጋር ህብረት ማድረግ ማለት ከሚሰጣቸው ስጦታዎች ጋር ህብረት ማድረግ ማለት አይደለም። ከመንፈስ ቅዱስ ጋር ህብረት ማድረግ ማለት ከፐርሰኑ ጋር ህብረት ማድረግ ማለት ነው። መንፈስ ቅዱስ ናው አንተን ፈልጌ መጥቻለሁ፣ ናው አንተ ናፍቀኸኝ መጥቻለሁ፣ ናው ካንተ ልማር መጥቻለሁ። ይሄ ይሁንላችሁ። እኔ ልንገራችሁ፣ እስከ ዛሬ የጸለያችኋቸውን የጸሎት ጥያቄዎች በሙሉ ያቸው በነዛ ውስጥ እሱን መፈለግ የለም። በነዛ ውስጥ ከሱ መፈለግ ነው ያለው። ማወራው ነገር ልክ ነው። እስከ ዛሬ በጸለያችሁት ጸሎት ውስጥ በሙሉ ጸሎቶቻችሁን በሙሉ ብታዩት ከሱ የሆነ ነገር ፈልጋችሁ እንጂ እሱን ፈልጋችሁ አይደለም። አንዳንድ ሰው በደንብ ስሙኝ። አንዳንድ ሰው ፕሮፌት አቤት ጸልይ ጋድ እኔን የሚሰማኝ አይመስለኝም ይልሃል። እኔ ለብዙ ዓመታት በዚህ ጉዳይ ጸልያለሁ፣ ጌታ አልፈወሰኝም። እኔ ለብዙ ዓመታት በዚህ ጉዳይ ጠይቄያለሁ፣ ጌታ እንደዚህ አላደረገልኝም። ጌታ ፈውሴን አልሰጠኝም፣ ጌታ ፋይናንሴን አልሰጠኝም፣ ጌታ ትዳሬን አልሰጠኝም። አፍተር ዛት ናው በክርስትናው ብሬክ አፕ ላረግ ነው ይልሃል። በቃ ባክ ላረግ ነው፣ ጌታ አልሆነልኝም ይልሃል። እንደዚህ አይነት ሰዎች እነሱ ናቸው ከጌታ ጋር ህብረት እያደረጉ ይመስላቸው። ከኔ ጋር ፌሎ ከኔ ጋር ህብረት ማድረግ የሚፈልግ ሰው፣ እናንተ ጋር ህብረት የሚያደርግ ሰው፣ እናንተን እጅግ በጣም የሚወዳችሁ ሰው እናንተን እንጂ ከናንተ አይፈልግም። ከኔ ጋር ናችሁ? ደሞመንት ከሱ ጋር ዲፕ የሆነ ፌሎሺፕ ሲኖርህና ስትፈልግ ከሱ ጋር ዲፕ የሆነ ህብረት ሲኖርህ ኔክስት ላይፍ ላይ የሚፈጠረው እንደሆነ ልንገርህ። ፕሬዘንሱ ኦክሲጅን ይሆናል። መገኘቱ ምግብ ይሆናል። መገኘት ጥያቄዎች ሁሉ ይሆናል። ሄሎ መገኘቱ ጥያቄዎች ሁሉ ይሆናል። ይፈልጋለሁ በሉት። የምፈልገው ሁሉ ነገር አንተ ነህ በሉት። ቁጭ ብልናችሁ መንፈስ ቅዱስ ጋር ባላችሁ ህብረት ተጠቃሚ የምትሆኑት ከሱ ስትፈልግ ብቻ አይደለም። እሱን ምን ስትል ስትፈልግ። ኦሎይስ እስኪ ጧት ከእንቅልፋችሁ ለጸሎት ስትነሱ መንፈስ ቅዱስ ናፍቀኸኝ ነው የመጣሁት፣ ናፍቀኸኝ ነው የምጸልየው፣ ድምፅህን ልሰማ ነው የምጸልየው፣ መገኘትህ ናፍቆኝ፣ ደመና ናፍቆኝ ነው ናው የምጸልየው። ሁላችሁም እስኪ አሁን እንጸልይ ብላችሁ ማይንዳችሁ ውስጥ የሚመጣውን ነገር ልንገራችሁ። ጥያቄዎቻችሁ ይመጣሉ። ልክ ነኝ አይደል? ጥያቄዎቻችሁ ነው ማይንዳችሁ ውስጥ ይመጡት። ጥያቄዎቻችሁ ውስጥ ይመጣሉ። ቢኮዝ ጥያቄዎቻችሁ የሚያጸልዩአችሁ ስለሚመስላችሁ። ዳዊት እንደዚህ ያለ እኮ አንተን ምን አልኩኝ?
ከዛስ ነፍሴ ምን አለች? ፈዛ ቀረች። በቃ ነፍሴ ካንተ ውጭ ምንም ነገር እኮ አትፈልግም እያለ ነው ዳዊት። ነፍሴ የምትፈልገው ማን? አንተን ነው። እና አንተን አግኝቼ እኮ አይደለም ያለ ዳዊት፣ አንተን አግኝቼ ፈዝዤ ቀረው አይደለም፣ አስቤ ፈዝዤ ቀረው። ከደጋራችሁ አስቤ ምን ያህል ትልቅ እንደሆንክ አስቤ፣ ምን ያህል ማይቲ እንደሆንክ አስቤ፣ ምን ያህል ፍቅር እንደሆንክ አስቤ፣ ምን ያህል ጠሊቅ እንደሆንክ አስቤ ምን አልኩኝ? ቢያገኘው ደግሞ አስቦት ዳዊት አስቦት እንደዚህ ከሆነ ፐርሰኑ ቢገለጥለትስ? ዳዊት ልክ እንደኔና እንዳንተ አስቦት እንደዚህ ከሆነ እኔ እናንተ እኮ በውስጣችን መንፈስ ቅዱስ አለ፣ ለቤዛ ቀን ታትመንበታል። ዳዊት ደግሞ በዛን ታይም ለቤዛ ቀን በዚህ መንፈስ ቢታተምን እንደሚሆን አስቤ ምን አልኩኝ? ደስ አለኝ። ከዛስ ነፍሴ ምን አለች? ፈዛ ቀረች። ነፍሴ ምን አለች? ፈዛ ቀረች። እግዚአብሔር እመኑኝ ያንተን ማቹሪቲ ከሚለካበት መንገድ መካከል አንዱ ከሱ ጋር ባለህ ፌሎሺፕ ነው። ከሱ ጋር ባለህ ፌሎሺፕ ነው። ከሱ ጋር ባለህ ምንድነው? ፌሎሺፕ ነው። ከሱ ጋር ባለህ ምንድነው? ፌሎሺፕ ነው። ከሱ ጋር ባለህ ህብረት ውስጥ እሱ ይናፍቀህ። ከሱ ጋር ባለህ ህብረት ውስጥ ከኔ ጋር ናችሁ? ከሱ ጋር ባለህ ፌሎሺፕ ውስጥ ጥያቄዎች ትንዝ እንዳይሉ ከሱ ጋር ባለህ ናፍቀሃለሁ በሉ እስኪ። ናፍቀኸኝ ጸልያለሁ። ድምፅህ ናፍቆኝ ጸልያለሁ። መገኘትህ ናፍቆኝ ጸልያለሁ። ካንተ ጋር ህብረት ማድረግ ናፍቆኝ ጸልያለሁ። እጸልያለሁ። ሳምታይምስ ምን እንደማደርግ ልንገራችሁ። ሳምታይምስ በምጸልይበት ላይ ቃሎች አጣና መንፈስ ቅዱስ ቤት መገኘት ይክበበው፣ ይህንን ቤት ህልውና ይክበበውልና አፍተር ዛት ጸሎት አጥቼ ረጅም ታይም ቁጭ እላለሁ። ማሰብ ነው የምጀምረው። ምን ያህል ማይቲ እንደሆነ ማሰብ ጀምራለሁ። ዳዊት በማሰብ እኮ ነፍሱ የፈዘዘችው። በማሰብ ነፍሱ ፈዛ ቀረች። በማሰብ በቃ ካፉ እንዳያወጣው ላይክ እያንዳንዱ ቃሎች ሊገልጹት አይችልም። እሱ በማሰብ ብቻ ነፍሱ ምን አለች? ሄሎ እንደዚህ ይሁንላችሁ። አልሰማችሁ? ነፍሳችሁ በሱ እንድትፈዝ ጸልያለሁ። ነፍሳችሁ በሱ እንድትፈዝ ጸልያለሁ። ነፍሳችሁ በሱ እንድትፈዝ ጸልያለሁ። ነፍሳችሁ በሱ እንድትፈዝ ጸልያለሁ። አሁንም በደም ስሙኝ። ከመንፈስ ቅዱስ ጋር እጅግ በጣም የጠለቀ ህብረት የምትፈልጉ ከሆነ ህብረት የምትፈልገው ሰንበዲ የሆነ ነገር እየነጠክ መሄድ አይደለም። ከኔ ጋር ናችሁ? ይሄ ህብረት አይደለም። ህብረት ማለት የምትፈልገው ሰንበዲ ጋር የምትፈልገው እሱን ሆነ ከሱ ጋር ህብረት ማድረግ ማለት ነው። ከሱ ጋር መሆን ማለት ነው። ከመንፈስ ቅዱስ ጋር ባለኝ ህብረት የመንፈስ ቅዱስ ጋር ያለኝን ህብረት ኦልዌይስ የሚጠብቅልኝ ምን እንደሆነ ልንገራችሁ። እሱን መፈለጌ ነው። እሱ መፈለጌ አይደለም። እኔ ፕሬየር ሪኩዌስቶቻችሁን ከዚህ ሰዓት ጀምሮ አቁሙ እያልኩ አይደለም። ጸልዩ፣ እሱ ችግር የለውም። ግን በጣም ጥልቅ የሆነ ህብረት ከፈለጋችሁ ከሱ ጋር ኦልዌይስ መኪናው ስትገቡ ንገሩት፣ ዛሬ አንተ እንፈልግሃለሁ። የትም ስፍራው ስትገቡ ንገሩት፣ ምን ልሃለሁ? ምን ልሃለሁ? መጽሐፍ ቅዱስ ውስጥ አንድ በጣም የሚወደው ነብይ አለ፣ ሙሴ 40 ቀን ከግብፅ ወተን የት እንገባለን አላቸው። ስንት ቀን? 40 ቀን። ሙሴ አንድ ቀን ተራራ ላይ ወጣና ትንቢቱን የነገራቸው ሰውዬ ከነዓን የምትባልን ሀገር ረሳት። ቢኮዝ ከከነዓን የሚበልጠውን ተራራው ላይ አግኝቶታል። ከግብፅ ሲወጣ እኮ ጥያቄው የአባቶቻችን የኪዳን ሀገር ለአባቶቻችን የተስፋው ቃል በቃ ጥያቄው በሙሉ ይሄ ነበር። እዛ ውስጥ አስገባን፣ ባህር ይከፈል፣ ኤቭሪቲንግ ነበር። አንድ ቀን ደመና ውስጥ ሲገባ 40 ቀን አስቆጥሮ ሰውዬው ወጣ። ከ40 ቀን በኋላ ሲወጣ ከነዓን አይደለም ያለው። ከ40 ቀን በኋላ ሲወጣ የነበረበት ስፍራ ላይ ነው ሰውዬው ያለው። ከ40 ቀን በኋላ ሲወጣ ሰዎቹ ጣዖት ሰርተው ምን እያሉ እያመለኩ ነው። ሙሴ ከዛች ታይም በኋላ ከነዓን ከማይ እንደወጣች ቢኮዝ ከከነዓን በላይ የሚናፍቀውን አግኝቶታል። ይሁንላችሁ።
በደንብ ስሙኝ። ሙሴ የእናንተ ከናን አሁን አሜሪካ ነች አይደል? ሆሊ ስፒሪት ከ20 ቀን በኋላ አሜሪካ ወስዳችኋለሁ ብሏችሁ ነግሯችኋል እኮ ከ20 ቀን በኋላ። እሱ ደግሞ የሚናገረውን ነገር ሊፈጽም ምንድነው የታመነ ነው አይደለ? ከ20 ቀን በኋላ ብሏችኋል። ዛሬ ፕሬየር ጀምራችሁ ልበላችሁ። ዛሬ ፕሬየር ጀምራችሁ ተንበረከካችሁ ከ20 ቀን በኋላ ብትነቁና አሜሪካን ሚስ ብታደርጓት ምን እንደሚሰማችሁ? ከ40 ቀን በኋላ ሙሴ ከተራራው ሲወርድ ማን የለችም ከስር? ከናን የለችም። ደሞመንት እሱ ጋር ሚት ማድረግ የጀመርክ ሰዓት ከሱ ጋር ፌሎ ማድረግ የጀመር ያንተ ማርና ወተትህ ይሆናል። ያንተ ከነዓንህ እሱ ይሆናል። ከዛ በኋላ ሙሴ ታች እንዳለው ህዝብ ማርና ወተት አይደለም የሱ ጥያቄ። ማርና ወተት አይደለም የሱ ጥያቄ። የሱ ጥያቄ ያህዌ ነው። እና ኦልዌይስ ሙሴ ሲጸልዩት ፊትህን ግለጥልኝ፣ ክብርህን ግለጥልኝ፣ ወሬው በሙሉ እነሱ ጋር ደግሞ ስትመጣ ምንድነው? ከናን አስገባን። ከናን ሙሴ ጋር ስትመጣስ አንተ ማየት ፈልጋለሁ። አንድ ሚስጥር ልንገራችሁ። እግዚአብሔር ሙሴን እንደዚህ አለው፣ ክብርህን አሳየኝ ሲል አይ ቲንክ ክሮኖስና ካይሮስ የሚል ትምህርት ላይ ክብርህን አሳየኝ ማለት ምን ማለት እንደሆነ፣ ጀርባህን አሳየኝ ማለት ምን ማለት እንደሆነ አይ ቲንክ ዩቲዩብ ላይ አስተምሬያለሁ። ሙሴን እግዚአብሔር ስለ ክብር ሲጠይቀው እግዚአብሔር ምን እንዳለው ታውቃላችሁ? ሄድና እኔ የምነግርህ ስፍራ አለ። በደምብ ስሙኝ። በእኔና በአንተ ዓለም ክብርና በእግዚአብሔር ዓለም ክብር ሁለቱ የተለያዩ ነገሮች ናቸው። በእኔና በአንተ ዓለም ክብር 4 ቤት ወጥተህ ቴስላ መኪና መንዳት በእኔና በአንተ ዓለም ክብር ልክ ነኝ። በእኔና በአንተ ዓለም ክብር ከቤት ኪራይ ነፃ ወጥተህ 2 የቤት ቁልፍ ሲኖርህ ነው ክብር። በእግዚአብሔር ዓለም ደግሞ ክብር ምን እንደሆነ ልንገራችሁ። ክብርህን አሳየን። ጥያቄያቸው ምንድነው? ክብር። ከዛ እግዚአብሔር ችግር የለውም ፊቴን የሚያይ ሰው የለም፣ ጀርባዬን ግን ምን ትላለህ ትያለህ። ግን እሱንም ለማየት ቢሆን አለ እኔ ምን እምልህ ቦታ አለ፣ ምን እግርህ ቦታ አለ። እዛ ጋር ትሄድና ምን ታያለህ? ጀርባዬን። የሙሴ ጥያቄ ምንድነው? ክብር ነው። ከዛ ሄደ እና እንደዚህ ያለው ሂድና ባለቱ ስንጣቂ መሃል ምን በል ቁም። ከዛ በኋላ እኔ ምን ላለሁ አልፋለሁ። ምን ትለኛለህ? ታየኛለህ። የት ጋር ቁም? አለቱ ስንጣቂ ጋር ካልቆም ሳልፍ አታየኝም። አለቱ ስንጣቂ ጋር ካልቆም እኔን አታየኝም። ምን ማለት መሰላችሁ? ኦልዌይስ እግዚአብሔርን የምታየው አለቱ ስንጣቂ መሃል ስትቆም ነው። አለቱ ደግሞ ክራይስት ነው። እግዚአብሔር ከዛ ስፍራ ውጭ ብትሆን ምን አለው? አለቱ ይላል ባይብል ተሰንጥቋል። አለት ስንጣቂ ነው፣ ተሰንጥቋል። አየህ፣ የኔ ግሎሪ የቆሰለው ቁስሉ ነው። የኔ ግሎሪ የፈሰሰው ደም ነው። የኔ ግሎሪ የአለቱ መሰንጠቅ ነው። እዛ ጋር ቁምና ምን ትለኛለህ? ታየኛለህ። ጋድ እንኳን እንድታዩ የሚፈልገው በክራይስት ውስጥ ነው። እና ክብር ሲለው ክብር ማየት ከፈለክ ክራይስትን ይኮን ያለው በክራይስት ላይ ቁም። ሄሎ ባለቱ ስንጣቂ መሃል ምን በል ቁም። እዛ ጋር ባትቆምስ ተኝም። እና ምን ነግር ስፍራ አለ። ከዛ ስፍራ ውጭ እኔ ልታየኝ አችልም። እኔ ምን ነግር ስፍራ ላይ ምን በል። ከዛ ሂድና እንደዚህ ያለው ባለቱ ስንጣቂ መሃል ምን በል ቁም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና ሙሴ ኦልዌይስ ጥያቄው ያህዌ ነው። እስኪ ፈልጋለሁ በሉ እስኪ። ድምጻችሁ አይሰማም? 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 ያውና ከመንፈስ ቅዱስ ጋር ሁሉ ጊዜ ህብረት ስታረጉ ከሱ ጋር ያብርላችሁ ንብረት የሚያበላሸው ነገር ምንድነው ብትሉን ያልተመለሱ ጥያቄዎቻችሁ። ልክ ነኝ? ያልተመለሱ ጥያቄዎቻችሁ ከሱ ጋር ያላችሁን ፌሎሺፕ ምን ይረብሹታል። 3 ዓመት ለአንድ ጉዳይ ጸልየ 3 ዓመት ሙሉ ጥያቄ ካልተመለሰ 4ኛ ዓመት ላይ የመጸለይ አቅም ታጣለህ። ማውራው ነገር ሁላችንም ይመለከታል። 4ኛው ዓመት ላይ ምን ማለት አቁም የመጸለይ አቅም ታጣለህ።
የመጸለይ አቅም ታጣለህ። 3 ዓመትና 4 ዓመት ሙሉ ባለጠጋ ለመሆን ለመባረክ ሁሉንም አይነት መስመሮች ትሞክርና ባለጠጋ የተባሉ መንገዶችን ሁሉንም ትሞክርና ፕሮስፐር ያላደረክ ሰዓት ከሱ ጋር ያለህ ፌሎ ምን ይላል? ይቋረጣል። ሰማይ ስትሄዱ ምን የለም? ለቅሶ የለም። ሰማይ ስትሄዱ ምን የለም? እንባ የለም፣ ሐዘን የለም፣ መከራ የለም። ለምን? ጥያቄ የለህም። ልክረኝ ጥያቄ የለህም። የምትጠይቀው ነገር የለም። ቢኮዝ ብርሃኑን እያየ ኦልዌይስ ወርሺፕ ማድረግ ነው። ብርሃኑን እያየ ምን ማድረግ ነው? ዘወትር ማምለክ ነው። በቃ ሌላ እዛ ስፍራ ላይ የእሱ መገኘት ብቻውን ስለሞላው ምንም አይነት ጥያቄ አይኖርህም። ናው እስኪ ያንን ሰማይ እዚህ ምድር ውስጥ ፍጠሩ። አንተ ላይፍ ላይ ሐዘን አለ፣ መከራ አለ፣ ኤቭሪቲንግ አለ። ለምን ብትለኝ የምትጠይቃቸው ብዙ ጥያቄዎች አሉ። እግዚአብሔርን መጠየቅ ሮንግ ነው እያልኩ አይደለም። ጸልዩ። እኔ ግን ዲፕ ስለሆነ ህብረት ነው ማወራችሁ፣ ስለጠለቀ ህብረት ነው ማወራችሁ። በዚህ ህብረት ውስጥ የመጀመሪያው ጥያቄያችሁ እሱ ነው። በዚህ ህብረት ውስጥ የመጀመሪያው የጸሎት ርዕሳችሁ እሱ ነው። እፈልግሃለሁ በሉ እስኪ። ድምጻቸው ይሰማል። ድምጻቸው ይሰማል። ድምጻቸው ይሰማል። ድምጻቸው ይሰማል። ድምጻቸው ይሰማል። ድምጻቸው ይሰማል። ለዛ ነው ፕሬየር ተብለን የተነገሩን ነገሮች ሁሉ ጊዜ ከጥያቄ ጋር የተገናኙ ስለሆኑ እኮ ነው ኦልዌይስ ቸርች ውስጥ ባክ የሚያደርጉ ሰዎችን የምታገኘው። ባክ የሚያደርጉ ሰዎች ጀርባቸውን ብታጠና ጌታን በተቀበሉበት ታይም ላይ በብዙ ጥያቄ የተሞሉና ለጥያቄዎቻቸው ሁሉ ስለ ጸልየው መልስ የሚያገኛቸው መስሏቸው ጌታን የተቀበሉ ሰዎች ደሞመንት መልስ ያጡ ሰዓት የሄዱ ሰዎች ናቸው። ባክ ያደርጉ ሰዎች ኦልዌይስ ብጠይቃቸው 3 ዓመት ሙሉ እኮ ጸልይኩ ይሏል። 3 ዓመት ሙሉ እግዚአብሔርን ጠበቅኩ ግን ምላሽ ሊሰጠኝ አልቻለም ይሏል። ባክ ያደረጉ ሰዎች ከ3 ዓመት በፊት ጌታን ሲቀበሉ ከ3 ዓመት በፊት የከበረ ኑሮ ነበራቸው። ከ3 ዓመት በፊት የከበረ ፋይናንስ ነበራቸው። 3 ዓመት ሙሉ ጌታን ሲጠብቁ ፋይናንስ ይባርከው ብዙ ነገር ይባርከው። ከዛ ደሞመንት ጌታ ያልመለሰላቸው ሰዓት ባክ ሲያደርጉ ታገኛቸዋለህ። ቢመለስላቸው ውስጥ ጥያቄያቸው ባክ ያደርጉ ነበር አይደለም። እነዚህ ሰዎች ባክ ያደረጉት ቤት ውስጥ ገብተው አስተሳሰባቸው ወሽ ስላልተደረገ ከመንፈስ ቅዱስ ጋር ያለ ህብረት ጥያቄ ማብዛት ስለሚመስላቸው። የኔ ጥያቄ እሱ ነው። የእናንተን አላቅም። የእናንተ ጥያቄ ማን ነው? የእናንተ ጥያቄ ማን ነው? የእናንተ ጥያቄ ማን ነው? የእናንተ ጥያቄ ማን ነው? ኦልዌይስ ንገሩት። ፈልግሃለሁ በሉት። ኦልዌይስ ራስህን ግለጥልኝ በሉት። ከኔ ጋር ናችሁ? ራስህን ግለጥልኝ። ራስህን ግለጥልኝ። ከጳውሎስ መልእክቶች መካከል አንድ በጣም ወደው መልእክት አለ። ፊልጵስዩስ 4:4 ላይ ያለች መልእክት። በጌታ ምን ይበላችሁ። ከዛ ጳውሎስ ዝም አላለም። አሁንም ደግሜ እላለሁ ምን ይበላችሁ። ምን ማለት እንደሆነ እንገራችሁ። ጳውሎስ ለቆሮንቶስ አማኞች ይህን አልጻፈላቸውም። ጳውሎስ ለኤፌሶን አማኞች ይህን መልእክት አልጻፈላቸው። የጻፈላቸው ለፊልጵስዩስ አማኞች ናቸው። የፊልጵስዩስ አማኞች ምን አይነት አማኞች እንደሆኑ እንገራችሁ። ከሮም መንግስት በጡረታ የተሰናበቱ ወታደሮች ናቸው። ከኔ ጋር ናችሁ? አብዛኞቹ የአማኝ ፊልጵስዩስ ከተማ የአማኝ ፋሚሊዎች ከሮም መንግስት በምን የተሰናበቱ ናቸው? በጡረታ። ወታደር ሆነ በጡረታ ስትሰናበት ሙሉ ጤነኛ ሆነ አትሰናበትም። ማውራው ነገር ልክ ነው። አሁን በዘመናዊ አላቅም እነሱን እያልኩ ያሉት ስትሰናበት ኦር ቆስለሃል ኦር ጤንነት ችግር አለበት የሆነ ነገር አለበት ነው። እነዚህ ሰዎች ጥያቄያቸው ጌታ ስለሆነ ባይመልስላቸውም ችግር ስለሌለ በሱ ደስ ይበላችሁ። ከነዚህ ሰዎች በላይ ጥያቄ ሊኖረው የሚችል ሰው የለም። ቢኮዝ ሲሰናበቱ ግር የላቸውም። ቢያንስ አንድ የሂሊንግ አገልጋይ ሊፈውሳቸው ይገባ ነበር። ፋይናንስ የላቸውም። ቢኮዝ ጡረተኞች ናቸው። የጡረታን ገንዘብ ታውቀዋለህ። ልክ ነኝ አይደለ? ስለ ፋይናንሳቸው የሚጠይቁት ብዙ ነገር ይገባ። ፖል ግን ልባቸውን ስለሚያውቀው እናንተ ደስታችሁ ጌታ እንደሆነ አውቃለሁ አለ። አሁንም በሱ ደግሜ እላለሁ ደስ ይበላችሁ። ሄሎ
ደስታችሁ ማን እንደሆነ አውቃለሁ። እግር ሳይኖራችሁ ደስታችሁ እሱ እንደሆነ አውቃለሁ። ፋይናንስ ሳይኖራችሁ ደስታችሁ እሱ እንደሆነ አውቃለሁ። አሁንም ምን ይበላችሁ ደስ እዚህ ህብረት ውስጥ መግባት ይሁንልህ። ሄሎ እዚህ ህብረት ውስጥ መግባት ይሁንልህ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ወደ ሚኒስትሪ ውስጥ ከመግባቴ በፊት አንድ ነገር ልንገራችሁ። ወደ አገልግሎት ውስጥ ከመግባቴ በፊት አገልጋይ እንደምሆን ኦሬዲ ጌታን በተቀበልኩ በሁለተኛው ወሬ ሆነ በሶስተኛው ወሬ መንፈስ ቅዱስ ስለነገረኝ ኦሬዲ ኤክስፔክት አድርገዋለሁ። አንድም ቀን ግን ከመንፈስ ቅዱስ ጋር ባለኝ ህብረት እያንዳንዷን ቀን ስጸልይ እያንዳንዱን ቀን ከሱ ጋር ፌሎሺፕ ሳደርግ ማገልገል የሚባለውን ነገር አስቤ ፌሎ አድርጌ አላቅም። በሕያው እግዚአብሔር ፊት ነው የምነግራችሁ። አንድም ቀን አኖይንቲንግ አድርጌ አላቅም። ኦልዌይስ ስለሚናፍቀኝ እሱን ለማውራት ብዬ ነው። ሄሎ አንድ ጥሩ በጣም የምትወዳት ፍቅረኛ ብትኖርህ ቤታችሁ ከነሱ ቤት የ4 ሰዓት መንገድ ቢርቅ እንኳን ለሊት 10 ሰዓት መንገድ የምትጀምረው ልክ ነኝ አይደለ? ቢኮዝ ጧት 2 ሰዓት እዛ ስለምትደርስ እሷ ከእንቅልፏ ስትነቃ ስለምትደርስ። ለምንድን ነው ያን የምታደርገው ስትለኝ ስለምትወዳት። ከመንፈስ ቅዱስ ጋር ባለኝ ፌሎሺፕ ውስጥ በሁለታችን መሃል ያለው ፌሎሺፓችን ያሰረው ነገር ምንድነው ብትለኝ ፍቅር ነው። ጥያቄ አይደለም፣ ፍቅር ነው፣ ጥቅም አይደለም። so always pray ሳረግ ስለሚናፍቀኝ ነው የምጸልየው። አንድም ቀን ሚኒስትር ባለው ነገር ማይንዴ ውስጥ መጥቶልኝ አያውቅም። አንድም ቀን ሰዎችን ሰብስቦ ማይንዴ ማስተማር ማይንዴ ውስጥ መጥቶልኝ always ሚስ ስለማደርገው ብድግ ብዬ ጸልያለሁ። ይሄ ይጋባብህ፣ ይሄ ይጋባብህ፣ ይሄ ይጋባብህ፣ ይሄ ይጋባብህ። ከሱ ጋር የጠለቀ ህብረት፣ ከሱ ጋር ጥቅም ያላሰረው ህብረት፣ በፍቅር የታሰረ ህብረት። በጣም ያቺ የምትወዳትን ለሌት 10 ሰዓት ተነሰህ ጨለማው አይዝህም። በደንብ ስማኝ፣ የአውሬዎቹ ጩኸት አይዝህም። ለሌት 10 ሰዓት ብድግ ብለህ ቤቷ ስትሄድ ቤቷ እንድትሄድ ያደረገህ ምንድነው? ፍቅር። በመሃላችሁ ፍቅር እንጂ ጥቅም አልነበረም። ከኔ ጋር ናችሁ? ጧት ግን ቢሮ ለመግባት ስትነቃ ጧት ቢሮ 2 ሰዓት ከሆነ የምትገባው 1 ሰዓት ተኩል እኮ ነው ከእንቅልፍ የምንነቃው። ቢኮዝ ቢሮ እናንተን ያገናኛችሁ ጥቅም ነው፣ ፍቅር አይደለም። ልክ ነኝ? እሷን 2 ሰዓት ለማግኘት ስንት ሰዓት ነው የምትነቃው? ቢሮ ለመግባትስ? ከዛ ቢሮ ውስጥ ስትገባ ብዙ ምድረድ ለምን አርፍደህ መጣህ ሲል ኃላፊው የምትነግረው ነገር አንድ ነው። ታክሲ አልነበረም ዛሬ፣ ባሷ መለጠችኝ፣ ባቡሩ ጥሎኝ ሄደ፣ የሆነ ነገር ምክንያት ሰጠዋል። ለምን ብትለኝ በሁለታችሁ መሃል ባለው ፌሎሺፕ ምንድነው ያለው? ጥቅም። የምትወዳት ልጅ ጋር እንኳን ስትመጣ ባስ ጥያቄ አይሆንብህ፣ እግር አለ፣ መጓዝ መንጎር ነው የምትጀምረው። ልክ ነኝ አይደለ? ከኔ ጋር ናችሁ? እና ቢሮ 2 ሰዓት ከሆነ የምትገባው 2 ሰዓት ተኩል 30 ደቂቃ እንኳን ስታረፍ ምንም አይመስልም። በጣም የምትወዳት ልጅ ጋር 2 ሰዓት ቀጥረሃት 2 ሰዓት ከ1 ደቂቃ ብትገኝ ትልቅ ኃጢአት የሰራን ይመስልህ? ሄሎ ቢኮዝ ኮሚትመንት ኤቭሪቲንግ ፍቅር በሚባል ነገር ስለታስ 1 ደቂቃ ሚስ ማድረግ አትፈልግም። በጣም ትሰጣለህ። ልክ ነኝ? ከመንፈስ ቅዱስ ጋር ባላችሁ ህብረታችሁ በጥቅም አይደለም በፍቅር የታሰረ ይሁን። አልሰማችሁ? በፍቅር የታሰረ ይሁን። የምትጸልዩ ስለሚያስፈልጋችሁ ነገር አይደለም። የምትጸልዩት እሱ ስለሚያስፈልጋችሁ እሱን ስለምትፈልጉት ይሁን። ሄሎ እሱን ምን ስለምትሉት? እስኪ መንፈስ ቅዱስ በሉ እስኪ። በኃይል እፈልግሃለሁ። መጽሐፍ ቅዱስ ውስጥ በጣም ደስ የሚለኝን አንድ ቃል ልንገራችሁ። ሐዋርያት ሥራ 2 ላይ መንፈስ ቅዱስ ወረደባቸው አይደለ? የተካፈለ የእሳት ልሳን ታያቸው። ፒተር ፕሪች አደረገ። ሐዋርያት ሥራ 2 ላይ ሐዋርያት ሥራ ምዕራፍ 4 ላይ ተመልሰው ስለ መንፈስ ቅዱስ ይጸልያሉ። 2 ላይ 40 ቀን ሙሉ ጸልየው እኮ አግኝተውታል። 4 ላይ ተመልሰው ስለማን ይጸልያሉ? ለምን ብትለኝ የነሱ ጋር ከሆሊ ስፒሪት ጋር ባላቸው ፌሎሺፕ ሐዋርያት ሥራ 3 ላይ የተነሳውን ከሽባነት የተነሳውን አኖይንቲንግ ፈልገው አይደለም ፌሎ የሚያደርጉት፣ እሱን ራሱን ፈልገውት ነው።
እስኪ ናው እስኪ ልጠይቃችሁ። እስኪ ቅባት የምትፈልጉ ሰዎች፣ አኖይንቲንግ የምትፈልጉ ሰዎች በያው እግዚአብሔር ፊት ነው የምነግራችሁ። ናው የሁለት ሰው ስም መጥራት ብትጀምሩ የፕሬየር ላይፋችሁ ወደ ታች መውረድ ነው የሚጀምረው። ለምን ብትለኝ ረጅም ታይም ትፈልገው ነበር አግኝተሃል። አሁን ሌላ ሪኩዌስት የለህም። ሄሎ እንደ ፒተር ሐዋርያ 3 ላይ ዮሐንስና ጴጥሮስ እንዳስነሱት ሰውዬ አንድ ሰው ቢነሳልህ እኮ እኛ እናገኘህም፣ ሆሊ ስፒሪትም አያገኘህም። ከዛ ለኛ ብቻ እኮ አይደል ለምንድን ማጸልየው ትባል አይ በአገልግሎት ቢዚ ሆኜ ነው የምትለው። ለጋር ለራሱ እንኳን ቢዚ እንደሆንክ ነው የምትነግረው። አኖይንቲንጉ ራሱ ሰጥቶ እሱ አንተን እንዳያገኝ አንተ ምንድነህ የሰጠህ እኮ እሱ ነው። ከእንደዚህ አይነት ላይፍ ይሰውራችሁ። ከእንደዚህ አይነት ላይፍ ነፃ ያወጣችሁ። ከእንደዚህ አይነት ላይፍ ነፃ ያወጣችሁ። ከእንደዚህ አይነት ላይፍ ነፃ ያወጣችሁ። ብዙ ጠያቂ የሆኑ ሰዎችን መልስ ካገኙ በኋላ በሕያው እግዚአብሔር ፊት ነው የምነግራችሁ። መልስ ካገኙ በኋላ ከመንፈስ ቅዱስ ጋር ስላላቸው ፌሎሺፕ እስኪ ቀረብ ብለህ አውራቸው። የሚያወሩ በፊት እኮ ይገርማል። ይሄን ያህል ሰዓት ጸልይ ነበር በፊት ነው የሚሉ በፊት ኮስ ናው መልስ አግኝቷል። ሄሎ አንተ ጋርም አሁን መጥቼ በጠይቃችሁ በጣም ተጸልዩ ነበር። አሁን አይደለም በፊት አሁን የብዙዎቻችሁ የጸሎት ርዕስ ምን እንደሆነ ታውቃላችሁ? ጌታ ሆይ የጸሎት ህይወቴን መልስልኝ። የጸሎት ርዕሳችሁ የጸሎት ርዕሳችሁ ራሱ ምን ጉልበቴን አድስልኝ፣ የጸሎት ህይወቴ ምን በልኝ መልስልኝ። ቢኮዝ ሳታውቀው የጸሎት ላይፍ ካንተ የተወሰደው ጥያቄዎች ስላልተመለሱ ነው። አሁን አንድ ነገር ልንገራችሁ። ዲፕ የሆነ ሪሌሽንሺፕ ከሱ ጋር መመስረት ከፈለጋችሁ፣ የጠለቀ ከሱ ጋር መመስረት ከፈለጋችሁ ጥያቄያችሁ መሆን የሚገባው እሱ ነው። ጥያቄያችሁ መሆን የሚገባው ማን ነው? ጥያቄያችሁ መሆን የሚገባው ማን ነው? ይሄ ረሃብ ይጋባባችሁ። ይሄ ረሃብ በኢየሱስ ስም ይጋባባችሁ። ይሄ ረሃብ በኢየሱስ ስም ይጋባባችሁ። ይሄ አፒታይት አይወሰድባችሁ። ይሄ አፒታይት አይወሰድባችሁ። ይሄ አፒታይት አይወሰድባችሁ። ይሄ አፒታይት አይወሰድባችሁ። ጥያቄያቸው እሱ የሆነውን ሰዎች ከሱ ጋር የጠለቀ ህብረት ያላቸውን ሰዎች በምን እንደምታውቃቸው ልንገርህ። ሚቆና ከሆሊ ስፒሪት ጋር የጠበቀ ፌሎሺፕ ያላቸው ሰዎች በምን እንደምታውቃቸው ልንገርህ። በምን እንደምታውቃቸው ልንገርህ። ከሆሊ ስፒሪት ጋር የጠበቀ ፌሎሺፕ ያላቸው ሰዎች መጽሐፍ ቅዱስ እንደዚህ ይላል። ስለ ኢየሱስና ስለ አባቱ ስለ አብ ሲያወራ እርሱንና የላከውን ታውቁ ዘንድ ምንድነች ይቺ? የዘላለም ህይወት ማለት ቁጥር የሌለው እድሜ ማለት አይደለም። የዘላለም ህይወት ማለት እርሱንና የላከውን ለማወቅ እና በማወቅ የምታደርገው ህይወት ነው። ቢኮዝ ዘላለም የሚባል ጊዜ እንኳን ተሰጥቶ ዘላለም ሙሉ እግዚአብሔር ናው 1000 ዓመት ቢሰጣችሁ 1000 ዓመት ናው ቢሰጣችሁ 1000 ዓመት ሙሉ ከሱ ጋር ፌሎ የምታደርጉበት ታይም ቢሰጣችሁ ስለኔ ጻፉ ቢላችሁ አንድ መስመር መጻፍ ይከብዳችኋል። ቢኮዝ the moment 1000 ዓመት አወቅኩት ብለህ ልጽፍ ከ1000 ዓመት በኋላ ሌላ ሆኖ ታገኘዋለህ። ሄሎ ከኔ ጋር ናችሁ? ዘላለም የሚባል እንኳን ቢሰጣችሁ የናዝሬቱ ኢየሱስን አብራርተው አትጨርስም። ቢኮዝ ዘላለም በኢየሱስ አይን ፊት ታውተሽ ዘላለም ሊያብራሩ አይችልም። እሱን ናው ሄቨን የማይቆጠር እንዳናቋርለ ከጊዜ ውጭ የሆነ ዓለም እናቃል። እዛ ዓለም ውስጥ እኮ እያንዳንዱ በተጨመረ ቁጥር እያንዳንዱ ቀን በመጣ ቁጥር ላይፍ ላይ ምን እንደሚፈጠር እያንዳንዱ ቀን የሚጨመርልህ በእያንዳንዱ ቀን ላይ እሱ እንድታውቀው ነው። ዘላለም የሚባል እድሜ ተሰጥቶ ምን ጨርሼ አወቅኩት አትለን። እግዚአብሔር ማለት ይሄ ነው። ለዛ ነው የናዝሬቱ ኢየሱስን መንፈስ ቅዱስ እንዲያብራራልን የተፈለገው። ለዛ ነው ቢኮዝ ሰው ቢያብራራልህ አውቀህ ጨርሰዋለህ። ከመንፈስ ቅዱስ ጋር ህብረት ስታረግ ከመንፈስ ቅዱስ ጋር የጠለቀ ህብረት ያላቸውን ሰዎች በምን እንደምታውቃቸው ልንገርህ። ደሞመንት ዛሬ እሱን ጋር መተው እሱን ፈልገው መጸለይ ይጀምራሉ። እሱ ጋር ፈተው መቃተት ይጀምራሉ። እየሰማችሁ ነው? ዛሬ መተው መጸለይ መተው መቃተት ይጀምራሉ። መቃተት ጀምረው ናው የፕሬየር ሪኩዌስታቸው ሲያበቃ ከ10 ደቂቃ በኋላ ይናፍቃቸዋል። ቢኮዝ ከ10 ደቂቃ በፊት ያወቁትና ከ10 ደቂቃ በኋላ የሚያውቁት ነገር የተለያየ ስለሆነ አየህ 10 ሰዓት አሳልፈው
10 ሰዓት ከሱ ጋር አሳልፈው 10 ሰዓት ሙሉ ተንበርክከው ጌታ ሆይ ብለው ጸልየው ከ10 ሰዓት በኋላ ከመንበርከክ ሲነሱ ማይንዳቸውም እንደሚነግራቸው ታውቃለህ? እንዳልረኩ አውቀውት እንዳልጨረሱ ይነግራቸዋል። ነፍሳቸው ያንን ነው የምትነግራቸው። ሙሴ 40 ቀን ሙሉ ተራራ ላይ አሳልፎ እንስሳ እንኳን ቢነካው ተወግሮ ይሙት የተባለበት ተራራ፣ እዛ የሚጤስ ተራራ ላይ ጭስ ከክብሩ የተነሳ ጭስ የነበረበት ተራራ ላይ ስሞክ የነበረበት ተራራ አሳልፎ የእስራኤልን ሕዝቦች ሰብስቡ እንዳላችሁ ታውቃለህ? እግዚአብሔር ትልቅ ነው አለ። እኛስ በሚጨስ ጭስ ውስጥ የነበረ ሰውዬ አላቆም እንዴት ይልሃል? ሄሎ 10 ሰዓት ሙሉ ረጅም ታይም ከሱ ጋር አሳልፈህ ደሞመንት አወቅኩት ብለህ ብድግ ስትል ነፍስህ እንዳላወቀችው ትነግራል። ድጋሚ ትንበረከካለህ። ድጋሚ ከሱ ጋር ፌሎ ታደርጋለህ። የጠለቀ ህብረት ያላቸውን ሰዎች ከምታውቅበት መንገድ አንዱ የጠለቀ ህብረት ያላቸው ሰዎች ሁሉ ጊዜ በጥልቅ ረሃብ ውስጥ ነው የሚኖሩት። በረምስም ከሱ ጋር የሚያሳልፏት እያንዳንዱ ታይም ከሱ ጋር የሚያሳልፏት እያንዳንዱ ጊዜ ረሃባቸውን አታስታግስላቸውም። የበለጠ ረሃብ ነው የሚጨምርባቸው። አሁን ላይ ከሱ ጋር ያላችሁን ታይም እንደ ጉርሻ የምታስቡት ከሆነ ዛሬ ጎረሳችሁ ነገ ጎረሳችሁ ሳትጠግባላችሁ። ነገር ግን ከሱ ጋር ፌሎሺፕ ውስጥ ራይት የሆነ ፌሎሺፕ ሰዎች ጸልየው ድጋሚ ይርባቸዋል። ቢኮዝ ከሱ ጋር የበለጠ ዲፕ የሆነ ህብረት ስታረግ ሁሉ ጊዜ መንፈስ ውስጥ የሚፈጠረው ምንድነው ብትል ድጋሚ ረሃብ። ሐዋርያ ሥራ 2 ላይ ያንን በመሰለ ክብር ወርዶባቸው ሐዋርያ ሥራ 4 ላይ ርቧቸው ድጋሚ ይጸልያሉ። ይሄ ረሃብ ይጋባባችሁ። መንፈሳዊ ህይወታችሁና እድገታችሁን ከምትለኩበት መንገድ መካከል አንዱ ምን እንደሆነ ልንገራችሁ። አንድ ምግብ ቤት ውስጥ ገብታችሁ የዛን የምግብ ቴስት ከምትለኩበት መንገድ መካከል አንዱና ራባችሁን ካስታገሳችሁበት መንገድ አንዱ ተብላችሁ ብትጠይቁ የምትመልሱልን መልስ አንድ ነው። በቃ ምግቡ ቆንጆ ነው፣ አንድን ሰው ያጠግባል የምትለኝ አይደለ? በመጥገብህ ልክ ነው የምትነግረን አይደለ? ስለ ምግቡ አንድ ነገር ልንገራችሁ። ከመንፈስ ቅዱስ ጋር ባላችሁ ፌሎሺፕ የምትጠግቡ ሰዎች ከሆናችሁ እመኑኝ፣ ከመንፈስ ቅዱስ ጋር አይደለም ፌሎ ያደርጋችሁት። ከመንፈስ ቅዱስ ጋር ባላችሁ ፌሎሺፕ እርካታችሁን ሳቲስፋይ መሆናችሁን ከምናቀበት መንገድ መካከል አንዱ ፌሎ እያደረጋችሁ ድጋሚ ይርባችኋል። ፌሎ እያደረጋችሁ ድጋሚ መንፈሳችሁ ይቃጠላል። ፌሎ እያደረጋችሁ ድጋሚ እሱን ትጠማላችሁ። ይሁንላችሁ። አልሰማችሁ? ድጋሚ ይሁንላችሁ። እና ከይሄ መንፈሳዊ እድገታችሁንና ህብረታችሁን ከምትለኩበት መንገድ መካከል አንዱ ትናንት ከነበረ ረሃብ የበለጠ ነው ወይ ዛሬ ረሃብ ያለ? ትናንት የነበረ መንፈሳዊ ረሃብ አለ አይደለ? ትናንት የነበረ መንፈሳዊ ለማወቅ የነበረ ረሃብ አለ አይደለ? ናው ዛሬ ያለ ከሱ የሚበልጥ ረሃብ ነው ወይ? ዛሬ ከዛ ትናንት ከነበረ ረሃብ የሚበልጥ ረሃብ ከሌለ አንድ ነገር ሚስ አድርገሃል ማለት ነው። ቢኮዝ ሁሉ ጊዜ ከመንፈስ ቅዱስ ጋር ራይት የሆነ ፌሎሺፕ ያላቸው ሰዎች ፌሎ እያደረጉ ይርባቸዋል። ሄሎ ፌሎ እያደረጉ ምን ይላቸዋል? ይርባቸዋል። ፌሎ እያደረጉ ይርባቸዋል። ሄሎ ከሱ ጋር ፌሎ እያደረጉ ይርባቸዋል። ይሄ ረሃብ ይገባባችሁ። መንፈሳችሁ ዘወትር እሱን መራብ ይሆንለት። መንፈሳችሁ ዘወትር እሱን መራብ ይሆንለት። መንፈሳችሁ ዘወትር እሱን መጠማት ይሆንለት። ዘወትር እሱን መጠማት ይሆንለት። በደንብ ስሙኝ። ከሱ ጋር ባላችሁ ፌሎሺፕ መንፈሳዊ ነገር ስታስቡ የበቃችሁ ሳቲስፋይ የሆናችሁ የረካችሁ መስሎ ከተሰማችሁ እመኑኝ ትልቅ ውድቀት ውስጥ ናችሁ። መንፈሳዊው ዓለም ውስጥ ትልቁ ውድቀት ምን እንደሆነ ልንገራችሁ። የበቃ መስሎ ማሰብ ነው። መንፈሳዊ ዓለም ላይ ትልቁ ውድቀት ምንድነው ብለህ ብትጠይቀኝ በቃ አውቄያለሁ፣ ሳቲስፋይ ሆኛለሁ፣ ረክቻለሁ፣ ደርሻለሁ ብለህ ያመንክ ሰዓት እመነኝ ትልቅ ጉድጓድ አጠገብ ነህ። ትልቅ ጉድጓድ አጠገብ ነህ። መንፈሳዊ ዓለም ላይ ዘወትር እየተማርክ የማትመረቅበት ትምህርት ቤት ቢባል መንፈሳዊ ዓለም ነው። ከኔ ጋር ናችሁ? ዘወትር እየተማርክ የማትመረቅበት ትምህርት ቤት መንፈሳዊ ዓለም ነው።
ዘወትር እየተማርክ ምንም አትልበት ማትመረቅበት ቢኮዝ ከተመረቅም ኦሬዲ አውቀህ ጨርሰሃል እኮ ከኔ ጋር ናችሁ ከተመረቅ ኦሬዲ አውቀህ ምን ብለሃል ጨርሰሃል አውቀህ ጨርሰሃል እና ኦልዌይስ መንፈሳዊ ህብረታችሁንና እድገታችሁን ከምትጠብቁበት መንገድ መካከል አንዱ መንፈሳችሁና ነፍሳችሁን እስቲ ያዳምጡት ረሃብ አለ በውስጣችሁ ከሌለ ዛሬ ይፈጠርባችሁ አልሰማችሁም ከሌለ ዛሬ ይፈጠርባችሁ በያው ጊዜ በርፊት ነው የምነግራችሁ በመጸልይበት ታይም በሙሉ ዊልቸር ደርድሮ የመፈወስ ጸሎትና ቅባት አንድ ቀን ፈልጌ ጸልዬ አላቅም አንድም ቀን በያው ጊዜ በርፊት ነው የምነግራችሁ ቢኮዝ ያንን አይደለም እኔ ሚስ ማረገው እሱን ነው የሚናፍቀኝ እሱ ነው የሆኑ ሰዎች የሚናፍቃቸው የሆነን ሰው ብድግ አድርጎ በቃ ጉባኤ ሞልቶ ማስጨፈር ጉባኤ ሞልቶ ማዘለል እኔ ያንን ሚስ አድርጌው አላቅም በህይወት ዘመኔ ሚስ ማደርገው እሱ ነው ሚናፍቀኝ እሱ ነው እሱ ይናፍቃችሁ መገኘቱ ህልውናው ሽታው ይናፍቃችሁ ሽታው በኢየሱስ ስም ኃይል ይናፍቃችሁ አንድ በጣም ወዳት የእግዚአብሔር ሴት አለች አሁን በህይወት የለችም ካትሪን ኩልማን ትባላለች እና ካትሪን ኩልማን አንድ ጊዜ እንደዚህ አለች ለምን ከፈውስ አገልግሎት ጋር በተገናኘ መጽሐፍ አጽፊም አሏት ከኔ ጋር ናችሁ ከፈውስ አገልግሎት ጋር በተገናኘ ለምን መጽሐፍ አጽፊም ቢኮዝ ሁሉ ጊዜ የፈውስ አገልግሎት ከእምነት ጋር ነው የሚገናኘውና እምነት ጋር በተገናኘ ለምን አትይም መጽሐፍ አጽፊም እና እንደ መክራት አንድ ሰው ለመፈወስ እምነት ያስፈልገዋል የሚል መጽሐፍ ጀመረችና ድንገት መሃሉ ላይ እንደደረሰች መንፈስ ቅዱስ አንድ ነገር አስታወሳት አንድ ሰው ለማመን ምን ያስፈልገዋል አይንና ጆሮ ያስፈልገዋል መስማት ማየት አለበት ሳታይ ምንም ነገር ልታምን አትችልም ሐዋርያት የነገሩን እኮ ያየነው ነው አይደል ያሉት ከዛስ ማየትና መስማት ኦልዌይስ ከምን ጋር ይገናኛል ከእምነት ጋር ልክ ነኝ ከእምነት ጋር ይገናኛልና ከዛ ለፈውስ አገልግሎት እምነት ያስፈልጋል የሚለው መጽሐፍ መሃል ላይ እንደደረስኩ አለች መንፈስ ቅዱስ አንቺ ቤተክርስቲያን ውስጥ አንቺ አገልግሎት ውስጥ መስማት ሳይችሉ የሚፈወሱ ሰዎች ምናምን ነው የሚፈወሱት አላት መስማት አይችሉም ጆሮአቸው ድፍን ነው እሷ ሰሰብክ አይሰሟት ምናምን ነው የሚፈወሱ ስላት ለዚህ መልስ ይላት ኔክስት አይን የሌላቸው ሰዎች ምን አግኝተው ነው የሚፈወሱ ስላት አሁንም ምላሽ ይላት ኔክስት አንተ ያቂ ልጠይቃት ጆሮና አይን ሁለቱም የሌላቸው ሰዎች አንቺ ቻች ተፈውሰዋል እነዚህ ሰዎች በምን ነው የተፈወሱ ሲባል ምን ይላትም መልስ ይላት የስፒሪት ዓለሙን አውቀው አጨርሶ ሃሎ እንደ ጋድ በዚህ መንገድ ብቻ ይመጣል ብለ ደምድመ የምጨርሰው አምላክ አይደለም ከኔ ጋር ናችሁ በዚህ መንገድ ብቻ ይመጣል ብለ እግዚአብሔርን ደምድመ የምጨርሰው ምን አይደለም አምላክ አይደለም እሱን የበለጠ ማወቅ ይሆንላችሁ እሱን የበለጠ መራብ ይሆንላችሁ እና ሁሉ ጊዜ ከሱ ጋር ያላችሁ ንብረት ውስጣችሁ በሚፈጠር ረሃብ ለኩት የበለጠ መራብ ይሁን የበለጠ በህይወታችሁ ላይ መራብ ይሁን የበለጠ በህይወታችሁ ላይ እሱን መራብ ይሁን አልሰማችሁም የበለጠ ማንም መራብ ለዛ ነው ጳውሎስ ትልቅ በረከትን ይባረካቸው የመንፈስ ቅዱስ ህብረት ከናንተ ጋር ይሁን በረከት አይደለም ያላቸው ህብረት ምን ህብረት ከማን ጋር ይሁን ሄሎ የማን ህብረት ከጥያቄ ልፍ ያለ ህብረት ከኔ ጋር ናችሁ ከጥያቄ ልፍ ያለ ምን ህብረት ከጥያቄ ልፍ ያለ ህብረት ከባድ ረሃብ በውስጣችሁ ይግባ አልሰማችሁ ከባድ ረሃብ በውስጣችሁ ይግባ ከባድ ረሃብ በውስጣችሁ ይፈጠር ከባድ ረሃብ በውስጣችሁ ይፈጠር ከባድ ረሃብ በውስጣችሁ ይፈጠር ከባድ ረሃብ በውስጣችሁ ይፈጠር
እሱ በኢየሱስ ስም በኃይል ይራባችሁ። እሱ በኢየሱስ ስም በኃይል ይጥማችሁ። መንፈሴ አንተን ተርቧል በሉት። መንፈሴ በሉት እስኪ አንተን በኃይል ተርቧል። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ ዘወትር ይላል በመንፈስ የምትቃጠሉ የረሃብ ሁሉ ጊዜ ላይ ከመንፈሳዊ ነገር ጋር ያለ ህብረት ሁሉ ጊዜ የሚለካው ዛሬም መንፈስ ይቃጠላል ወይ? ዛሬም መንፈስ በኃይል ይራባል ወይ? ዛሬም መንፈስ በኃይል ይጣማል ወይ? ይሄ ረሃብ ይጋባባችሁ። ሄሎ ይሄ ረሃብ በኢየሱስ ስም ኃይል ይጋባባችሁ። በኢየሱስ ስም ኃይል ይጋባባችሁ። ይሄ ረሃብ በኢየሱስ ስም ኃይል ይጋባባችሁ። በኢየሱስ ስም ኃይል ይጋባባችሁ። በረምስም ከሱ ጋር ያላችሁ ንብረት ምንም ነገር እንዲረብሸው እንዳፈቅዱለት። አየህ ከሱ ጋር ባለኝ ህብረቴን ከሚረብሹሽ ነገሮች ውስጥ መካከል አንዱ አውቀዋለሁ፣ ጥያቄዎቼ ናቸው። እሱን መንፈስ ቅዱስ ነው ብላችሁ አስቡት ነው ያልኩት። ደግሞ ብዙ አይነት ሰው ስላለ እዚህ እሱን መንፈስ ቅዱስ ነው ብላችሁ አስቡት። እኔ ደግሞ እሱ ደግሞ የኔ ጥያቄዎች ናቸው፣ የኔ ጥያቄዎች ነው ብላችሁ አስቡት። እሱ ማን ነው? መንፈስ ቅዱስ ነው። ይሄ ደግሞ ማን ነው? ጥያቄዎች። ደሞመንት ከሱ ጋር ባለኝ ህብረት ነፍሴ በሱ ውበት፣ ነፍሴ በሱ ድምፅ፣ ነፍሴ በሱ መገኘት ፈዛ ቀርታ አፍተር ዛት ያንን መፍሰስ ከዛ የመንፈስ መቃጠል ወጥቼ ወደ ጥያቄዎቼ ስመጣ ምን ማለት ነው መሰለህ? ከዚህኛው ወደዚህኛው ዓለም መውረድ ማለት ነው። ጥያቄዎች ጋር ስትመጣ ጥያቄዎች ለነፍስ ነው የሚያወሩት። ጥያቄዎች ለነፍስ ነው የሚያወሩት። ነፍስህን የማርከም አቅም አላቸው። አየህ ከጥያቄዎች አልፌ ነው እሱ ጋር መጣው። ዕንባቆም ለዛ ከሆነ እንደዚህ ያለው ከብቶች በምን ውስጥ ባይኖሩ ሄሎ ከብቶች በምን ውስጥ ባይኖሩ እና ምንም ነገር ሀፕን ባያደርግ አለ ዕንባቆም እኔ ግን ባንተ ምን ይለኛል? አየ ከብቶች አይደለም ጥያቄ፣ ወይራ አይደለም ጥያቄ፣ ምንም ነገር አይደለም ጥያቄ። ጥያቄ ማን ነው? እኔ ባለ በከብቶች አይደለም የምደሰተው፣ ባንተ ምን ይለኛል? ደስ ይል። ይሄ ደስታ ይጋባባችሁ። ይሄ ደስታ ይጋባባችሁ። ምን ማለት መሰላችሁ? ዕንባቆም ከብቶችን ከምን ያጣቸው ሰዓት? ከጋጣውስ። እርሻን ወይም ፍሬን ከምን ውስጥ ያጣሳት? ከእርሻ ውስጥ ያጣሳት። እነዚህ ነገሮች እኮ የሚያሳዝኑ ነገሮች ናቸው፣ የሚያስለቅሱ ነገሮች ናቸው። ሰውየው ከዚህ አለፍ ያለ እነዚህ ጥያቄዎች የሌሉበት ዓለም ውስጥ ገብቻለሁ። ከብት መጣ ሄደ፣ ምንም ነገር ላይፌ ላይ አይፈጥርም። ቢኮዝ ደስታዬ እሱ። አሁን ከከብት ጥያቄ አለፍ ያለው አለ። አሁን ከእርሻ ምርት ጥያቄ አለፍ ያለው። በኢየሱስ ስም ይሆንላችሁ። ቢኮዝ ዕንባቆም አንድ ነገር ገብቶታል። በሱ ካልተደሰትክ እነዚህ ጥያቄዎች መቼም ደስታ እንደማይሰጡ ያውቃል። ቢመለሱልህ እንኳን ሌላ ጥያቄ ነው የሚፈጥሩት። ቢመለሱልህ እንኳን ሌላ ጥያቄ መምጣቱ አይቀርም። ዕንባቆም አንድ ነገር ገብቶታል። ሳቲስፋይ የሚሆነው በሱ ብቻ ነው። ሳቲስፋይ የሚሆነው በማን ብቻ ነው? በሆሊ ስፒሪት ብቻ ነው። በሱ ነው ሳቲስፋይ የሚሆነው። በደንብ ስሙን። የሂብሪው ቃል ደስታ የሚለውን ቃል የሚገልጸው የሂብሪው ቃል ቻይሮ ነው የሚባለው። ቻይሮ ማለት ምን ማለት እንደሆነ ልንገራችሁ። ምንም ነገር ቢፈጠር ሊነጠቅ የማይችል ደስታ ማለት ነው። ማለት እጅን ብትነጠቅ እጅ ተነጥቆ እንኳን ሐዘን ሳይፈጠርብህ ሲቀር ማለት ነው። ትዳር ተነጥቆ ሐዘን ሳይፈጠርብህ ሲቀር፣ ፋይናንስ ተነጥቆ ሐዘን ሳይፈጠርብህ ሲቀር፣ ሁኔታዎች የማይረብሹት ምን ማለት ነው? ደስታ። ምንም ነገር ቢፈጠር ሊረበሽ የማይችል ምን ደስታ። ያን ደስታ የምታገኘው ከሱ ጋር ባለ ህብረት ነው። ይሄ ደግሞ ይብዛላችሁ። ቁጭ በሉ። ይሄ ደግሞ በኃይል ይብዛላችሁ። ይሄ ደግሞ በኃይል ይብዛላችሁ። ይሄ ደግሞ በኃይል ይብዛላችሁ። ይሄ ደግሞ በኃይል ይብዛላችሁ። ይሄ ደግሞ ከህይወታችሁ ላይ ይወሰድ። ይሄ ደግሞ ከህይወታችሁ ላይ ይወሰድ። 2 ዓሣና 5 እንጀራ ያለፈ ጥያቄ። ሄሎ
ሄሎ፣ በደንብ ስሙኝ። ቁጭ በሉ። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የሚባል ሰው ከሞት ተነሳ። አልዓዛር ነው ከሞት የተነሳው። ይሄ ሰውዬ በአንድ ሰው ሕይወት ላይ ከሚደረጉ ተአምራቶች በላይ እጅግ የሚበልጥ ተአምራት ነው የሆነለት። ፍሮም ዜሮ ነው ነፍስ የተሰጠው፣ ላይፍ የተሰጠው ፍሮም ዜሮ፣ ፍሮም ግራውንድ አፈር ከመሆን ምን ተሰጠው? ላይፍ ሰጠው አይደል? ኢየሱስ ላይፍ ሲሰጥ በሐዘንና በጣም በመጭንቀት ውስጥ የነበሩ ሁለት እህቶች ነበሩት፣ ማርያምና ማን? ማርታ። በሞመንት አልዓዛር ከመቃብር ወጣ፣ ማርያምና ማርታ ምን ማለት ጀመሩ? መሳቅ ጀመሩ። ይሄ ጥያቄ ሀፕን ካደረገ በኋላ ኢየሱስ የነበረ ሰዓት፣ መቃብር ውስጥ የገባ ሰዓት ማርያም የለችም፣ የለም። በማርያምና በአልዓዛር በማርያምና በማርታ መካከል ያለው ልዩነት ምንድን ነው ብትለኝ፣ ማርታ ጂሰስን ለአልዓዛር ነው የምትፈልገው፣ ማርያም ግን ጂሰስን ራሱን ነው የምትፈልገው። በደንብ ስሙን። ኢየሱስ መቃብር ላይ የወረደ ሰዓት፣ ጠባቂዎች ድንጋዩን ያተሙት ሰዓት፣ ያ ለወንድሜ ሕይወት የሰጠው ሰውዬ የት ሄዳል አለችም ማርታ። ኦልዌይስ ጥያቄዎች እግዚአብሔር እንዲያስታውሱ እንዳትጠብቅ። ሄሎ፣ እስኪ በማግረምረም የተሞላ ላይፍ ያላቸውን ሰዎች ከጥቂት ዓመታት በፊት እኮ ስቴጅ ላይ ወጥተው ሲመሰክሩ ሰምታችኋል። ልክ ነኝ አይደለ? እግዚአብሔር እኮ የሆነ ነገር አደረገልን ሲሉ ሰምታችሁ። ናው ግን ላይፋቸው ምንድን ነው? ጥያቄዎች ደስታን ሊሰጡ አይችሉም። እና መቃብሩ ስፍራ ላይ ማርያም ብቻ ነው ያለችው፣ ማርታ የለችም። ሚራክል የተደረገለት አልዓዛር የለም። በደምብ ስም። ከሞት የተነሳው አልዓዛር ከዮሐንስ ወንጌል ምዕራፍ 11 ሌሎች ወንጌሎች ላይ አታገኙትም። ከዛች የሞት መነሳት ታሪክ በኋላ አልዓዛር የለም። አንዳንድ ሰዎች እንደዚህ ናቸው። ጥያቄ ይኖራቸዋል፣ ጥያቄያቸው ይመለሳል፣ ከዛ በኋላ የሉም። አልዓዛር ነበር እኮ ከፒተር በላይ ደቀ መዝሙር መሆን የነበረበት። ልክ ነን? ከዛ ማቴዎስን ብጠይቀው አልዓዛር የለም፣ ሉቃስን ብጠይቀው አልዓዛር የለም፣ ዮሐንስን ብጠይቀው አልዓዛር፣ ማርቆስን ብጠይቀው ማን የለም? ከሞት የወጣው ሰውዬ ከዛች ያለፈ ታሪክ የለው። አሜን አይ ሪሲቭ አለ፣ ሄደ። ከኔ ጋር ናችሁ? በደንብ ስሙ። አሁን ሰዎች አልዓዛርን ሲያዩ፣ አልዓዛር አይደለም ጂሰስን የሚያስታውሰው ሰዎች አልዓዛርን ሲያዩ፣ አይገርም? ይሄ እኮ ባለፈው ዕለት እንትን የመጣው የማርያም ልጅ መሲህ ነኝ የሚለው አለ አይደል? ሰዎች ናቸው አልዓዛርን እያዩት። ኢየሱስ ከአልዓዛር አምሮ ግን ማን ወጥቷል? እንደዛ ሚራክል የተደረገለት ሰው 40 ሰዎች ተሰብስበው 120 ሰዎች ነው ሐዋርያት 12 ላይ ሲጸልዩ፣ አልዓዛር እዛ ስፍራ የለም። ኦሬዲ አልዓዛር በዛ ታይም ላይ ሙቶ ይሆናል ብላችሁ እንኳን ብታስቡ ወንጌል ውስጥ የሆነ ታሪክ ሊኖረው ይገባል እኮ። ከኔ ጋር ናችሁ? አልዓዛር የለም፣ አልዓዛር የለም። ወንጌል ውስጥ የምታገኛት ማርያምን ነው፣ እህቱን። እስኪ ጂሰስ ያደረገላት ትልቁ ነገር ምንድነው ብትላት፣ በድንጋይ ከመወገር ብቻ ነው የጠበቃት። ከዛ በኋላ ኃጢአቷን ይቅር ያለላት አይደለ? ከዚያ ያለፈ ታሪክ አላት እቺ ሴት። ቢግ የሆነው ለአልዓዛር ነው። ቢግ ሚራክል ተቀብሎ አልዓዛር የለም። አንዳንድ ጊዜ ምን እንደሆነ ልንገራችሁ። ክብር ለኢየሱስ ይሁን። ይሄን ልበላችሁና ልጸልይ። ሁል ጊዜ ከማይገባኝ ነገሮች መካከል አንዱን ልንገራችሁ። ሁል ጊዜ ከማይገባኝ ላይክ የማይገባኝ የምላችሁ የማይገቡኝ ሰዎች አሉ። በላይፍ የማይገቡኝ ሰዎች አሉ። ልረዳቸው እንኳን ብሞክር ምን አይነት ማይንድ ሴታፕ እንዳላቸው ግራ የሚገባኝ ሰዎች አሉ። በቃ ልረዳቸው ብትል እነሱን መረዳት ይከብዳል። በቃ ላይ ካምሮ በላይ ሆነው እኮ አይደለም፣ ምን ያህል በጣም የወረዱ ሰዎች እንደሆኑ ለመረዳት እኮ ነው። ብትሞክር ምን ይሉ። ላባ የሚባል ሰው ታውቃላችሁ? ባይብሉስ ያዕቆብ ጋር ሄደ። ያዕቆብ ጋር ሲሄድ እንደዚህ እኮ ነው ያለው። ያዕቆብ አለው አምላክህ በዚህ ሌሊት ምን አለልኝ? ተገለጠልኝ። ያዕቆብን ምን እንዳትለው አለኝ? እንዳትነካው ዋለኝ። እዚህ የመጣሁት ግን ራሔል የወሰደችውን ጣዖት ፈልጌ ነው አለው። እግዚአብሔር ተገልጦለት ሰውየው ጣዖት ፍለጋ ነው ሄደው። አምላክ ተገለጠልኝ ብሎ ሰውየው ጣዖት ፍለጋ። ይሄንን ሰውየው አሁን በምን ነው የምትረዳው? ከኔ ጋር ናችሁ? አምላክህ ምንን ያዕቆብን ምን እንዳትለው አለኝ? እንዳትነካው
ተገለጠልኝ የሚለው ማንን ነው? ከዛ በኋላ ይሄ ሰው መጥቶ የሚጠይቅህ ማንን ነው? ራሔል የወሰደችውን ጣዖት፣ የማይናገረውን የማይሰማውን አንድም ቀን ተገልጦለት የማያውቀውን የያዕቆብ አምላክ ተገልጦለት እኮ ዝም አላለው፣ አወራው። አሁን የሚናገር አምላክ ጋር ሚት አድርጓል። የሚናገርና አምላክ ነክቶታል፣ ሰምቶታል ሰውየው። ይሄን ሁሉ ከሰማ በኋላ ማን ጋር መጣ? የማትናገረው ጣዖት ጋር። ሄሎ ሄሎ ሄሎ። አሁን እንደዚህ አይነት ሰዎችን እንዴት ብለን እንደምናብራራቸው እኔ አላውቅም። ባይብል ለእንደዚህ አይነት ሰዎች የሚሆን ቃል የለው። ልክ ነኝ አይደለ? እንደዚህ አይነት ሰዎችን አሁን እስኪ ሁላችሁም ናው አዲስ ታይም እግዚአብሔር ቢገለጥላችሁ፣ ድምፁን ብሰሙ፣ በህልም በራእይ ተገልጦላችሁ ፊዚካሊ አፒር አድርጎላችሁ ድምፁን ብሰሙ፣ ከዛ በኋላ አይ ወደ ቀድሞ ጣዖት ልምምሬ ልመለስ ብትል አንተን በምንድን ነው የምንገልጽህ? ወደማይናገር ጣዖት ልመለስ ብትል። አሁን ብዙ ሰዎች ግራ ይገቡኛል ስልህ ጌታ ኢየሱስን ከተቀበሉ በኋላ ባክስላይድ ሲያረጉ ይገርመኛል። እነዚህ ሰዎች ምን ብለን እንደምንገልጻቸው አናውቅም። ከኔ ጋር ናቸው አይደለ? የሚናገር የሚሰማ የሚዳሰስ የሚጨበጥ ሪል የሆነ የተገለጠውን አምላክ ሚት አድርገውት ኖ ይሄ አያስፈልገንም ብሎ ወደ ጣዖት የሚመለስን ሰው ምን ትለዋለህ? ሄሎ፣ ለዚህ የሚሆን ቃል አለ። የናዝሬቱ ኢየሱስ የተገለጠ ላይፍ ነው አይደለ? ተረት አይደለም። እግዚአብሔር ተገልጦ ማለት ነው አይደል? የናዝሬቱ ይናገራል፣ ይሰማል፣ የሚዳሰስ ነው፣ የሚጨበጥ ነው። እሱን ሰዎች ሚት ካረጉት በኋላ ባክስላይድ አደረግን ካሉ እነዚህን ሰዎች በምን አማርኛ፣ በምን እንግሊዘኛ፣ በምን ፈረንጅ እንደምንገልጻቸው አናቅም። ግን ስለ እነዚህ ሰዎች አንድ ማቀው ነገር አለ። ከመንፈስ ቅዱስ ጋር ሪል የነበረ ፌሎሺፕ አልነበራቸው። እኔ በደንብ ስሙኝ። ብዙ ሰዎች አውቃለሁ፣ በታሪክም አውቃለሁ፣ ፊዚካሊም አውቃለሁ። የናዝሬቱ ኢየሱስ በህልም ተገልጦላቸው ባክ ያደረጉ ሰዎችን አውቃለሁ። ከኔ ጋር ናቸው አይደል? የናዝሬቱ ኢየሱስ በህልም ተገልጦ ጌታ እኔ ነኝ፣ የዘላለም ህይወት የምሰጥህ እኔ ነኝ ተብሎ ተገልጦላቸው እንደ ላባ የሆኑ ሰዎችን አውቃለሁ። አየህ፣ የአንድ ቀን መገለጥ ከሱ ጋር ያለህን ፌሎሺፕ ሊጠብቅልህ አይችልም። ከሱ ጋር ያለህን ፌሎሺፕ የሚጠብቅልህ የየዕለት ህብረትህ ነው። እና እነዚህ ሰዎች በየያንዳንዱ ነገር ቴስቲሞኒያቸውን ከሰጡ በኋላ የሆነ ታይም ላይ የሆነ ነገር ሲያደርጉ ታያቸዋለህ። እና እነዚህን ሰዎች ጂሰስ አልተገለጠላቸውም፣ ለላባም ተገልጦለታል። ሄሎ። እና ዘወትር መንፈስ ቅዱስን የሚገልጽላችሁ ዘወትር የናዝሬቱ ኢየሱስን የሚገልጽላችሁ መንፈስ ቅዱስ ጋር ዘወትር ህብረት ማድረግ ይሆንላችሁ። ዘወትር ህብረት ማድረግ ይሆንላችሁ። ዘወትር ህብረት ማድረግ ይሆንላችሁ። የአንድ ቀን ቪዥን፣ የአንድ ቀን ሪቨሌሽን፣ የአንድ ቀን ኢንካውንተር ከእግዚአብሔር ጋር ያለህን ጉዞ የመጠበቅ አቅም የለውም። ዴይሊ ኢንካውንተር ያስፈልጋል። በየቀኑ መነካካት ያስፈልጋል። ከኔ ጋር ናችሁ? በየቀኑ ምን ያስፈልጋል? መነካካት፣ መጨባበጥ። ይህ ይብዛላችሁ። አልሰማችሁ? ይህ ይብዛላችሁ። አሁን የማወራውን ነገር ለምን እንደማወራ ልንገራችሁ። የዛሬ 10 ዓመት የእሱን ድምፅ ትሰሙ ነበር። የዛሬ 10 ዓመት ቪዥን ታዩ ነበር። የዛሬ 15 ዓመት መንፈስ ቅዱስ ሁሉን ነገር ይገልጥላችሁ ነበር። ጌታን የተቀበላችሁ ሰሞንማ በብዙ አይነት መንገድ ይናገራችሁ ነበር። ናው ግን ድክም ብሏል። እግዚአብሔር አይናገረኝም አያየኝም ወይ ኦር የምከተለው ነገር ስህተት ነው ወይ ትላለህ። የዛሬ 15 ቀን ኢንካውንተር ያደረከው ነገር ናው አይጠብቅህም። የዛሬ 15 ዓመት በፊት ኢንካውንተር ያደረከው አሁን አይጠብቅም። ብዙዎቻችሁ እኮ ከብዙ ዓመታት በፊት ድምፅ ሰሙ ነበር። ልክ ነኝ? ራእይ ታዩ ነበር። አሁን ግን ድክም ብሏችኋል። ማውራው ነገር እየገባችሁ ነው? አሁን ደክሟችኋል። ለምን ብትለኝ ያያችሁት ከ15 ዓመት በፊት ነው። ያያችሁት ከ10 ዓመት በፊት ነው። ናው
ህብረታችሁ ስለተቆረጠ እያያችሁ አይደለም፣ እየሰማችሁ አይደለም። ሄሎ እግዚአብሔር በሆነ ሲዝን ውስጥ ራሱን በመንፈስ ቅዱስ አማካኝነት ከገለጠልህ ማረግ ያለብህ ያ ሪቨሌሽን ያ መገለጥ በህይወት ላይ ዘላቂ ሆኖ እንዲቆይ በየቀኑ ህብረት ማድረግ አለብህ። ሄሎ ከኔ ጋር ናችሁ? በየቀኑ ምን ማለት አለብህ? ህብረት ማድረግ አለብህ። እንደነኳችሁ ይሄንን ብያችሁ ልጨርስ። ለመጸለይ ማድረግ ያለባችሁ ብቸኛ ነገር መጸለይ ነው። ለመጸለይ ኮንፈረንስ መጠበቅ አይኖርብህም። ለመጸለይ ቸርች መምጣት አይጠበቅብህም። ለመጸለይ ማድረግ ያለብህ ብቸኛ ነገር እስኪ ጸልያለሁ በሉ። ለመጸለይ ፑሽ የሚያደርግህ ሰው አያስፈልግህም።